አንድ የ15ኛው ክፍለ ዘመን ገበሬ በህይወት ዘመኑ በሙሉ የሚያገኘው መረጃ እናንተ ዛሬ ጠዋት ቁርስ ሳትበሉ በስልካችሁ የምታገኙት መረጃ ጋር እኩል ነው። ይሄ ሶሻል ፕሩፍ ይባላል። ሺህ ሰው ከተሳሳተ ስህተቱ እውነት አይሆንም፣ ግን ጭንቅላታችን ከሺህ ሰው ጋር መሳሳትን ይመርጣል። ብዙ ተከታይ ካለ ብዙ ተከታይ ይጨምርላል፣ ከሌለ ይቀንስላል። ይሄ ሶሻል ፕሩፍ ነው። ጭንቅላታችን በተፈጥሮ ሰነፍ፣ ጉልበት ወይም ኤነርጂ መቆጠብ ይወዳል። ማሰብ ደግሞ በጣም ብዙ ኤነርጂ ያቃጥላል። ስለዚህ ጭንቅላታችን አቋራጭ መንገዶችን ይፈልጋል። ያለ ሂሳዊ አስተሳሰብ መኖር ማለት ልክ እንደ ኮምፒውተር ነው። ማንም ሰው ፍላሽ ዲስክ ይዞ መጥቶ የፈለገውን ቫይረስ ወይም ፋይል ሊጭንባችሁ ይችላል። አስረጂ በዝቷል የምለው ለዚህ ነው። ይሄ ፋስት ፉድ አስተሳሰብ ይባላል። ይጣፍጣል ግን ይገላል። አሁን የምጠይቃችሁን ጥያቄ ቆም ብላችሁ እንድታስቡ ትፈልጋለሁ። መጨረሻ ጊዜ ለምን ብላችሁ የጠየቃችሁት መቼ ነው? ለምን ሪሞቱ አልሰራ አለ ወይም ለምን ትራፊክ በዛ የሚለው የዕለት ተዕለት ጥያቄ ማለት አይደለም። አንድ በማህበራዊ ድረገጽ ያያችሁት መረጃ፣ አንድ በዜና የሰማችሁት ሐሳብ ወይም ደግሞ ለዘመናት ስታምኑት የነበረው እምነት ለመሆኑ ይሄ ነገር እውነት ነው? ከጀርባው ምን አለ ብላችሁ በራሳችሁ ጭንቅላት መቼ መረመራችሁት? አውቃለሁ ሁላችንም የምናስብ ይመስለናል፣ ምክንያቱም ጭንቅላታችን ውስጥ ድምፅ አይጠፋም። ግን እውነታው ሌላ ነው። አብዛኛው ሰው አሁን ላይ እያደረገ ያለው ማሰብ ሳይሆን ማውረድ ነው ወይም ዳውንሎድ ማድረግ ነው። ሌሎች ሰርተው ያዘጋጁትን ሐሳብ፣ ሌሎች ቆርጠው የተረኩትን ትርክት፣ ሌሎች የፈበረኩትን ስሜት ወደ ጭንቅላቱ ዝም ብሎ ይከታል። ጭንቅላታችን በሰከንዶች በሺዎች የሚቆጠሩ መረጃዎችን እያስተናገደ ባለበት በዚህ ዘመን ክሪቲካል ቲንኪንግ ወይም ሂሳዊ አስተሳሰብ የሚባለው ነገር እየሞተ ነው። እየሞተ ብቻ አይደለም እየተገደለ ነው። እኛም ሳናቀው የዚህ ግድያ ተባባሪዎች እየሆነ ነው። ዛሬ የምናየው ስለ ክሪቲካል ቲንኪንግ ሞት፣ ለምንድን ነው ሁላችንም እንደ ሮቦት ወይም በቪዲዮ ጌም ውስጥ እንዳሉ ኤንፒሲ ወይም ነን ፕሌየርስ ካራክተርስ እንደሚባሉት እየሆንን የመጣ ነው። ለምንድን ነው መረጃ በበዛበት ዘመን እውቀት የጠፋው? ቃላ ወንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት መጡ ከሆነ ትክክለኛው ቦታ ላይ ናችሁ። በዛሬው ቆይታችን ጭንቅላታችሁ ተሰርቆ ከሆነ እንዴት እንደምትመልሱት እናያለን። የጭንቅላት ነፃ ማውጣት ሂደት ነው የምናካሄደው። እስከ መጨረሻው ድረስ አብራችሁን ቆዩ። ካልቆያችሁ የሚመጣባችሁን ችግር ራሳችሁ ኃላፊነቱን ትወስዳላችሁ። ሂሳዊ አስተሳሰብ ምንድን ነው? ብዙ ጊዜ ይህ ቃል ሲነሳ የሆነ ከባድ ፍልስፍና ትምህርት ይመስላል፣ ግን በጣም ቀላል ነው። ጭንቅላታችሁን እንደ ማጣሪያ መጠቀም ማለት ነው። አንድ መረጃ ሲመጣላችሁ በማህበራዊ ድረገጽ ይሁን በጓደኞቻችሁ ወሬ ወይም በመደበኛው ሚዲያም ቢሆን ዝም ብላችሁ አትውጡትም። ቆም ትላላችሁ። ይሄ መረጃ ከየት መጣ ትላላችሁ። ማስረጃው ምንድን ነው? ይሄንን የሚነግረኝ ሰው ምን ፈልጎ ነው? የሚሉትን ጥያቄዎች ትጠይቃላችሁ። ያለ ሂሳዊ አስተሳሰብ መኖር ማለት ልክ እንደ ኮምፒውተር ነው። ማንም ሰው ፍላሽ ዲስክ ይዞ መጥቶ የፈለገውን ቫይረስ ወይም ፋይል ሊጭንባችሁ ይችላል። ክሪቲካል ቲንኪንግ ግን የጭንቅላታችሁ አንታይ ቫይረስ ነው። በዕለት ተዕለት ህይወታችሁ ውስጥ ለምሳሌ የሆነ ቢዝነስ ልትጀምር ስትል የሆነ ሰው ለምን ይሄን ትደግፋለህ ሊላችሁ ይችላል። ወይም ደግሞ ጤናችሁ ላይ ውሳኔ ስትወስኑ ያላችሁ ብቸኛው መሳሪያ ይሄ ነው። ይህ ከሌለ በሰዎች ስሜት፣ በድርጅቶች ማስታወቂያ እና በፖለቲከኞች ፕሮፓጋንዳ እንደ ቅጠል ትነፍሳላችሁ። ጥንት የነበሩ ስልጣኔዎችን ብታዩ፣ ለምሳሌ የግሪክ ፈላስፋዎች ብትወስዱ ትልቁ ስራቸው መጠየቅ ነበር። ሶክራተስ የሚባለው ፈላስፋ የሚታወቀው በመጠየቅ ነው። ሰዎች ጋር እየሄደ ፍትህ ምንድን ነው? እውቀት ምንድን ነው? እያለ ግራ ያጋባቸው ነበር። ለምን? ምክንያቱም ሰዎች ዝም ብለው የሚቀበሉትን ሀሳብ እንዲፈትሹ ስለሚፈልግ ነው። በድሮ ጊዜ መማር ማለት መረጃ መሸምደድ አልነበረም። መማር ማለት እንዴት ማሰብ እንዳለብህ መለማመድ ነበር። ክርክር ትልቅ ቦታ ነበረው። አንድን ሀሳብ ደግፈ ብቻ ሳይሆን ተቃውመ እንድትከራከር ይደረግ ነበር። ይህ ደግሞ አይምሮክ ክፍት እንዲሆን ወይም ኦፕን ማይንድ ያደርገዋል። ግን አሁን ይሄ ባህል ጠፍቷል፣ እየሞተ ነው ያለው። አሁን ትምህርት ቤትን ብትሆኑ ምንድነው የምታስበው ሳይሆን ምን እንደምታስብ እናስይዛለን የሚል አይነት ሆኗል። የድሮች ሰዎች ጥቂት መረጃ ነበራቸው፣ ግን ብዙ ያስቡ ነበር። እኛ ግን ብዙ መረጃ አለን፣ ግን ጭራሽ ማሰብ አቁመናል። እሺ አሁን ዋናው ጥያቄ ጋር እንምጣ። ለምንድነው ሂሳዊ አስተሳሰብ እየጠፋ ያለው? አንደኛውና ትልቁ ምክንያት የመረጃ ብዛት ወይም ኢንፎርሜሽን ኦቨርሎድ የሚባለው ነው። አንድ የ15ኛው ክፍለ ዘመን ገበሬ በህይወት ዘመኑ በሙሉ የሚያገኘው መረጃ እናንተ ዛሬ ጠዋት ቁርስ ሳትበሉ በስልካችሁ የምታገኙት መረጃ ጋር እኩል ነው። የኢንተርኔቱ ዓለም ውጤቶች ጭንቅላታችንን በየሰከንዱ መረጃ እየተጋፉት ነው። ችግሩ ምንድነው ካላችሁ፣ መረጃ ሲበዛ ጥራት ይቀንሳል። ጭንቅላታችን ፋታ አያገኝም። ጥልቅ የሆኑ ጥናቶችን ለማድረግ
ጊዜ አይኖረንም። ስለዚህ ምን እናደርጋለን? የገጹን አርዕስት ወይም ሄድላይን ብቻ አይተን እንፈርዳለን። 15 ሰከንድ ቪዲዮ አይተን ስለ አንድ ትልቅ ዓለም አቀፋዊ ጉዳይ መደምደሚያ ላይ እንደርሳለን። ለማስረዳት ለበተንተን እንቀመጣለን። አስረጅ በዝቷል የምለው ለዚህ ነው። ይሄ ፋስት ፉድ አስተሳሰብ ይባላል። ይጣፍጣል ግን ይገላል። ሁለተኛው አልጎሪዝም እና ኤኮ ቻምበርስ የሚባለው ነገር ነው። ይህ በጣም አደገኛ ነው። ማህበራዊ ድረገጽ እናንተ የምትወዱትን ነገር ብቻ ነው የሚያሳያችሁ። ለምሳሌ እናንተ ሀ የሚባለውን ሐሳብ የምትደግፉ ከሆነ ያ ድረገጽ ሁሌም ሀ ትክክል መሆኑን የሚነግሩ ሰዎችን ብቻ ነው ስክሪናችሁ ላይ የሚያመጣው። በዚህ ጊዜ ምን ይሆናል መሰላችሁ? እናንተ ዓለም በሙሉ ሀን የሚደግፍ ይመስላችኋል። ተቃራኒ ሐሳብ አትሰሙ። ይህ ኤኮ ቻምበርስ ወይ የድምፅ ማስተጋቢያ ክፍል ይባላል። የራሳችሁን ድምፅ ብቻ እየሰማችሁ እውነት የያዛችሁ ይመስላችኋል። ተቃራኒ ሐሳብ ሲመጣ እንደ ጠላት ታዩታላችሁ እንጂ አትመረምሩትም። ሶስተኛው ነገር አሁን ላይ የሰው ልጅ ትኩረቱ የመስጠት አቅሙ ከወርቅ አሳ ወይም ጎልድፊሽ በታች ወርዷል የሚሉ ብዙ ጥናቶች አሉ። ጎልድፊሽ የአሳ አይነት ነው። ለ9 ሰከንድ ነው የሚቆየው ይባላል ትኩረት የማድረግ አቅሙ። በአንድ ነገር ላይ ከ1 ደቂቃ በላይ ማተኮር እየከበደ ነው። ሂሳዊ አስተሳሰብ ደግሞ ትዕግስት ይፈልጋል፣ ማሰብ ይፈልጋል። እኛ ግን ኔክስት ቀጣይ እያልን መዝለል ነው የምንፈልገው። አይምሯችን ለምን ሰነፈ ወደሚለው ትልቁ ጥያቄ ስንመጣ ጭንቅላታችን በተፈጥሮ ሰነፍ ነው። አዎ ጉልበት ወይም ኤነርጂ መቆጠብ ይወዳል። ማሰብ ደግሞ በጣም ብዙ ኤነርጂ ያቃጥላል። ስለዚህ ጭንቅላታችን አቋራጭ መንገዶችን ይፈልጋል። አንደኛ ኮግኒቲቭ ሌዚነስ ወይም የአስተሳሰብ ስንፍና የሚባለው የሆነ ነገር ስንሰማ እውነት ይሁን ብሎ ከመጠየቅ ይልቅ ሰው ሁሉ ካመነው እውነት መሆን አለበት ብሎ መቀበል ይቀላል። ይህ ሶሻል ፕሩፍ ይባላል። ሺህ ሰው ከተሳሳተ ስህተቱ እውነት አይሆንም፣ ግን ጭንቅላታችን ከሺህ ሰው ጋር መሳሳትን ይመርጣል። ብዙ ተከታይ ካለ ብዙ ተከታይ ይጨምርላል፣ ከሌለ ይቀንስላል። ይህ ሶሻል ፕሩፍ ነው። ሁለተኛው ኢሞሽናል ቲንኪንግ ወይም በስሜት መመራት። ሂሳዊ አስተሳሰብና ስሜት ጠላቶች ናቸው። አንድ መረጃ ሲደርሳችሁ መጀመሪያ የሚያናድዳችሁ ወይም ደስ የሚላችሁ ከሆነ ማለት ማሰብ አቁማችኋል ማለት ነው። አሁን ያሉት ሚዲያዎች የሚሰሩት በእናንተ ስሜት ላይ ነው የሚነግሩት። ጥላቻ፣ ፍርሃት ወይም ከፍተኛ ደስታ እንዲሰማችሁ ያደርጋሉ። ምክንያቱም በዛ ጊዜ ሎጂካል መሆን ስለማትችሉ። በቪዲዮ ጌም ውስጥ ኤንፒሲ ወይም non-player characters የሚባሉ ገጸ ባህሪያት አሉ። ጌም የምትጫወቱ ሰዎች ትረዱታላችሁ። በዚሁ አጋጣሚ ስለ ጌም የሰራሁት ቪዲዮ አለ። ጌመር የሆናችሁ ሰዎች ያንን ቪዲዮ ማየት አለባችሁ፣ ትወዱታላችሁ። ጌም ስትጫወቱ አንድን ካራክተር እናንተ ኮንትሮል ታደርጉታላችሁ፣ ራሳችሁን ማለት ነው። ሌሎች ካራክተሮች ደግሞ አሉ እናንተ ኮንትሮል የማታደርጓቸው፣ ጌሙ የሚያደምቁት ኤንፒሲ የሚባሉት ፕሮግራም የተደረጉትን ነገር ብቻ ነው የሚያደርጉት። በጋዱ ዓለም ላይ እንደዚህ አይነት ሰዎች እየበዙ ነው። ለምሳሌ እንጥቀስ። በየጊዜው የሚወጡ በማህበራዊ ሚዲያ ቻሌንጆች አሉ። እነሱ ማየት ትችላላችሁ። ሰዎች ለምን እንደሚያደርጉት ሳያውቁ አንዳንዴ ለህይወታቸው አደገኛ የሆኑ ነገሮችን ዝም ብለው ይከተላሉ። ለምን? ምክንያቱም መከተል እንጂ መጠየቅ ስለጠፋ። ሌላ ምሳሌ ልስጣችሁ። ሐሰተኛ ወሬዎች። የሆነ ሰው ፎቶሾፕ አድርጎ ወይም ኤአይ ተጠቅሞ አንድ ነገር ይለጥፋል። ማንም ሰው ምንጩን አይፈትሽም። በእርግጠኝነት በጣም ትንሽ ሰዎች ናቸው የሚፈትሹት። ወዲያውኑ ሼር ያደርጉታል። በሺዎች የሚቆጠሩ ኮሜንቶች ይሰጣሉ። ከዛ እውነቱ ሲታወቅ አሬ ነገር ዝም ብሎ ነው ይባላል። ግን ጉዳቱ ከደረሰ በኋላ ነው። ምንም ጥቅም የለውም። ይሄ ሁሉ የሚያሳየው ጭንቅላታችን ለሌሎች አሳልፈን መስጠታችን ነው። ስልካችን እጃችን ላይ እንጂ ጭንቅላታችን ውስጥ አይደለም የያዝነው። ይሄ ነገር ካልቆመ ውጤቱ አስከፊ ነው። በሁለት መንገድ ማየት እንችላለን። አንደኛ በግል ደረጃ የህይወት ውሳኔዎቻቸው የእናንተ አይሆንም። የምትገዙት ዕቃ፣ የምትማሩት ትምህርት፣ የምታገቡት ሰው በእናንተ ምርጫ ሳይሆን በውጪ ተጽዕኖ ይሆናል። የራሳችሁ ማንነት የሌላችሁ ባዶ ሰዎች ትሆናላችሁ። በቀላሉ የምትታለሉ ማኒፕሌትድ የምትሆኑ ትሆናላችሁ። ስለ ማኒፕሌሽን ሰዎችን እንዴት እንደምትጠቀሙባቸው ማወቅ የምትፈልጉ ከሆነ ስለ 40 laws of power መጽሐፍ የሰራሁት ቪዲዮ አለ። እሱን ቪዲዮ እንድታዩ ተነግራችኋለሁ። ሁለተኛው በማህበራዊ ደረጃ ግን መከፋፈል ይመጣል። ሰዎች መነጋገር ያቅታቸዋል፣ ምክንያቱም የራሳቸው ሀሳብ የላቸውም። የተጫነባቸውን ፕሮግራመር የሚያስተጋቡት ፈጠራ ይጠፋል። አዲስ ነገር የመጣው ወጣ ብሎ በሚያስብ ጭንቅላት ነው እንጂ ሁሉም እኩል የሚያስብ ከሆነ ግን እድገት ይቆማል። እሺ አሁን መፍትሄው ምንድን ነው ትላላችሁ? የሚገርማችሁ ነገር መፍትሄውን እያንዳንዳችሁ ታውቁታላችሁ። አዎ ይህን ቪዲዮ የምታዩት ሁሉ መፍትሄውን ታውቁታላችሁ፣ ግን ማንም አይተገበረውም። ጭንቅላታችን
እንዴት ነው ነፃ የምናወጣው? የጭንቅላት ነፃ ማውጣት ሂደትን አካሄድ። አንደኛ ፍጥነታችሁን ቀንሱ። አንድ መረጃ ሲመጣላችሁ ወዲያውኑ ምላሽ አትስጡ። ቆም በሉና ለ30 ሰከንድ አስቡት። ይሄ ነገር እውነት ሊሆን ይችላል ብላችሁ ራሳችሁን ጠይቁ። ፍጥነት የጥራት ጠላት ነው። ሁለተኛ ተቃራኒ ሀሳቦችን ፈልጉ። ሁል ጊዜ የምትሰሟቸውን ሰዎች ብቻ አትስሙ። እናንተ ከምታምኑት በተቃራኒ የሚያስቡ ሰዎችን ፈልጋችሁ ስሟቸው። ዓላማችሁ ለመመካከር ሳይሆን እነሱ ምን አይተው ነው እንደዚህ የሚሉት ብሎ ለመረዳት ይሁን። ይሄ የጭንቅላታችሁን ጡንቻ ያጠናክረዋል። ሶስተኛው ነገር ኢንተሌክቹዋል ሂዩሚሊቲ ወይም የአስተሳሰብ ትህትና ይኖራችሁ። ሁሉንም ነገር አውቃለሁ አትበሉ። ሳልሳሳት አልቀርም ወይም የማላውቀው ነገር ይኖራል ብሎ ማሰብ የትልቅ ሰው ምልክት ነው። እውነትን የምታገኙት እውነትን ስትፈልጉ እንጂ እኔ ትክክል ነኝ ብላችሁ ስትደመድሙ አይደለም። አራተኛው ነገር ለምን የሚለውን ጥያቄ አታቆሙ። ልክ እንደ ህፃን ልጅ ይሆን። ህፃናት ለምን ብለው አይደክማቸውም፣ ምክንያቱም ዓለምን መረዳት ይፈልጋሉ። እናንተም የተለመዱ ነገሮችን ለምን እንዲሆነ ብላችሁ ጠይቁ። እንደኔ ሀሳብ በማህበረሰቡ ላይ ያለውን ተጽዕኖ መቀነስ ባንችልም በግል ደረጃ ግን እንችላለን። ጭንቅላታችሁ የእናንተ ትልቁ ንብረታችሁ ነው። እሱ ለሌላ ሰው አሳልፋችሁ አትስጡ። ዓለም አሁን የምትፈልገው ዝም ብሎ የሚነዳ የማይጠይቅ እና የታዘዘውን ነገር ብቻ የሚሰራ ህብረተሰብ ነው። እናንተ ግን ከዚህ መውጣት ትችላላችሁ። ማሰብ መጀመር ማለት ነፃ መውጣት ማለት ነው። ቆም ብላችሁ ስታስቡ፣ መረጃ ስትመዝኑ እና የራሳችሁን አቋም በምክንያት ስትይዙ ያኔ ሰው ትሆናላችሁ። ከዚህ ቪዲዮ በኋላ የምትመለከቱትን የመጀመሪያውን ወይም የምትሰሙትን ወሬ ዝም ብላችሁ አትቀበሉ። መረጃውን መርምሩት፣ ጭንቅላታችሁ እንዲሰራ ፍቀዱለት። ከዛ በኋላ ወደሚፈለገው ነገር መሄድ ትችላላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉላቸው። ምናልባትም የነሱን ጭንቅላት ነፃ ልናውጣው እንችላለን። በሀሳብ መስጫው ላይ ደግሞ እናንተ በዚህ ጉዳይ ላይ ያላችሁን ሀሳብ ጻፉልኝ፣ ሁሉንም እናየዋለን። ይህንን ነገር ካስተካከላችሁ በኋላ የሚመጣው ነገር የህይወትን የጨዋታ ህግ መረዳት ነው። ምክንያቱም ህይወት ጨዋታ ስለሆነ ጌም ቲዮሪ የሚባል ድንቅ ህግ አለ። ለእናንተ ፐርፌክትሊ ክራፍትድ የሆነ ቪዲዮ ነው። እሱ ቪዲዮ ክሊክ አድርጉት። እዛ ላይ እንገናኝ።